الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. اوكي እስኪ ሱረቱ ነባ ኔክስት ደግሞ ኢንሻአላህ ሱረቱ ነባን እናዳምጣለን ማለት ነው ኢንሻአላህ። سبح اسم ربك الذين آمنوا وعملوا الصالحات طوبى لهم وحسن مآب. بسم الله الرحمن الرحيم. عما يتساءلون عن النبأ العظيم الذي هم فيه مختلفون كلا እኔ የምለው ይህንን ሱራ ከዚህ በፊት ተማምረንበታል፣ ተፍሲሩን አይተነዋል። እስኪ የሚያስታውስ ካለ ኮመንት ላይ ኢንሻአላህ። አይ ደግሞ ካላችሁ እንድንማረው ስለምፈልግ ነው። ኮመንት ላይ የምትጠይቁኝ እህት ወንድሞች እኔ ማስገባት ስልጣን የለኝም። ኦኬ እሺ፣ በጣም ጥሩ። እሺ፣ በደንብ አድርጋችሁ አዳምጡ ኢንሻአላህ። ትልቅ ግንዛቤ የምንወስድበት ሱራ ነው ሱረቱ ነባ። بسم الله الرحمن الرحيم. عما يتساءلون عما يتساءلون ስለምንድን ነው የሚጠያየቁት? የወረደበት ሰበበ ንዙሉ ምንድን ነው? በመካ በካዕባ ዙሪያ ያሉ ከሃዲያኖች አጋሪያኖች ማለት ነው ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ላይ ስለወረደው ስለ ቁርአን ማለት ነው የተለያዩ ትችቶች እያነሱ ያጥላላሉ፣ ይተቻሉ፣ ይጠያየቃሉ፣ ይሳለቃሉም አለ። ይሄ መሐመድ እንደው አጥንት ከሆነም በኋላ ከሞትም በኋላ አፈር ከሆነም በኋላ ትቀሰቀሳላችሁ፣ ፈጣሪያችሁ ዘንድ ትቆማላችሁ ይላልን እያሉ ይሳለቃሉ፣ በቁርአንም ያስተባብላሉ። ለዚህ ንግግራቸው አላሁ ስብሓነሁ ወተዓላ ሱረቱ ነባን አናቅጾችን አውረደ። አማ የተሰአሉን ስለምንድን ነው የሚጠያየቁት? ያ ረቢ አላህ ከማወቁ ጋር ይጠይቃቸዋል። ስለምንድን ነው የሚጠያየቁት? አን ነበኢል ዐዚም ስለ ታላቁ ወሬ። አን ነበኢል ዐዚም ታላቁ ወሬ፣ ታላቁ ኸበር ዜና፣ ስለ ታላቁ ዜናን የሚጠያየቁት የሚለውን ተፍሲር ሲፈስሩ ዑለማዎች አንድ ቁርአን ተብሏል፣ ሁለተኛው ደግሞ ስለ የውመል ቂያማ የሚል ተፍሲር ተሰጥቶታልና ስለዚህ ነው የሚጠያየቁት እያለ አላህ ስላቃቸውን የውሸት ማስተባበላቸውን እያነሳ ያስተምራቸዋል ማለት ነው። አለዚ ሁም ፊህ ሙኽተሊፉን
ስለተለያዩበት ጉዳይ ነው የሚጠያየቁት። ማለት ግማሹ ነቢዩ መሐመድ ከልጅነቱ ጀምሮ እናውቀዋለን ታማኝ ነው አይዋሽም ብለው ወደ ነቢዩ መሐመድ የመጣውን ቁርአንን ተቀበሉ፣ የፈጣሪ ቃል ብለው ማለት ነው። ግማሹ ደግሞ ኖ ሊሆን አይችልም ብለው አስተባበሉ፣ ኩራት ይዟቸው ማለት ነው። እና ስለዚያ ስለተለያዩበት ነገር ነው የሚጠያየቁት ያ ሙሐመድ። ኦኬ። እና አላህ እንዲህ እያለ እየገለጻቸው ነው ማለት ነው። ከላ ሰያዕለሙን፣ ይመለሱ፣ አርፈው ይቀመጡ፣ የሚያውቁበት ቀን አለ። ثم ከላ ሰያዕለሙን። እስኪ ቁርአን እንክፈትና ከወዲዮ ጋር አልተመቸም፣ ከዛ እንከፍተዋለን ደግሞ ቁርአኑን ማለት ነው። እሺ ከላ ሰያዕለሙን የሚያውቁበት ቀን አለ። ثم ከላ ሰያዕለሙን ይከልከሉ የሚያውቁበት ቀን አለ። አለም ነጅዐሊል አርض ሚሃዳ። አሁን ደግሞ አላህ ስለመኖሩ እየገለጸልን ነው። መሬትን አላነጠፍንምን? ወልጂባለ አውታዳ፣ ተራራዎችን አልቸከልንምን? በምድር ላይ ተራራዎችን ችካል አላደረግንምን ይላል። ዛሬ ላይ ሳይንቲፊካል ጥናት ተደርጎ ተራራዎች በምድር ላይ በጣም ወደ ውስጥ ጠልቀው እንደ ችካል እንደሆኑ ሳይንቲፊካል ጥናት ተደርጎ ተደርሶበታል። በቃ ልክ እንደ ችካል ማለት ነው። ችካል ታውቃላችሁ አይደል እህት ወንድሞች? አሁን አንድ እንጨት አሁን ችካል የሚባለው ብዙ ጊዜ ድንኳን የሚቆምበት ነው። ወደ ገጠር ብትሄዱ አዲስ አበባ ላይ ብዙም አላየሁም። አንድ ድንኳን ሲሰራ ወደ 4 ወደ 5 የሚሆን ችካል ይኖረዋል። ይህ ችካል የተባለበት ምክንያት ምንድነው? ወደሞ ችካል የምንለው ምንድነው? ወደ ውስጥ ሰምጦ የሚገባው ወደ መሬት ጫፉ ሹል ይደረግና ወደ መሬት ይገባል። ከዛ ድንኳኑን ወጥሮ ይዛል ማለት ነው። አያችሁ፣ የተራራ ጥቅም እንደ ችካል መሆኑ እቺ ምድር በቃ አላረለ በቃ ለሰው ልጅ ምቹ እንድትሆን ማለት ነው። እንዳትርገበገብ፣ ከፍ ዝቅ እንዳትል፣ በቃ ጸጥ እንድትል ባለችበት ባላንስ ሁና እንድትቀመጥ ማለት ነው። ይህንን በሳይንቲፊካል ጥናትም የተደረሰበት ጉዳይ ነው። ቁርአን ግን ከዛሬ ስንት ሺህ ዓመት በፊት ገለጸው። የተራራዎች ጥቅም ልክ እንደ ችካል እንደሆነ። የችካል ጥቅም ምንድነው? ድንኳኑን መያዝ ነው አይደለ? ድንኳኑን ወጥሮ መያዝ ነው። ይሄ ነው የተራራውም የዚህ የተራራ የምንለውም ጥቅም ምንድነው? አሁን አላህ እዚህ ጋር እንደሚነግረን እንደ ችካል ነው እያለን ነው። እንደ ችካል ከሆነ እቺ ምድር እንዳትርገበገብ ባላንሱና እንዳትናወጥ፣ ያ ኤግዛክትሊ ባላንሱና በቃ ተረጋግታ እንድትቀመጥ ያደርጋል። ይሄ ነው እና አላህ ተራራዎችን ልክ እንደ ችካል አላደረግንም ይላል። ወኸለቅናኩም አዝዋጃ፣ ጥንድስ አድርገን አልፈጠርናችሁምን? ጥንድ አድርገን አልፈጠርናችሁምን? ጥንድ ማድረግ የማን ነው? የአላህ ስራ ነው። አላህ በእኛ ላይ ያደረገውን ይሄ ጥንድ መሆን፣ መፋቀር፣ መዋደድ ባልና ሚስትን የምንለው ማለት ነው አላህ ነው ያደረገው። ጠዋት አላህ አደምና ሐዋን ማለት ነው ጥንድ እንዲሆኑ አደረጋቸው። ጥንድ ሆነው እንዲኖሩ አደረጋቸው። ይሄ አላህ ስራ ነው እና አላህን የምንመለከትባቸውን ስራዎች አላህ እያሳየን ነው። ወጀዐልና ነውመኩም ሱባታ፣ ወጀዐልና አደረግን ሲል አላህ 2-3 ይሄ ባይደው የሚመለስብህ ሁልጊዜ የሚመለስ ጥያቄ ነው። ብዙ ሰዎች እኛ ሲል ፈጣሪ አላህ ስላሴ መሆኑን ያሳያል፣ 2 3 4 5 መሆኑን ያሳያል የሚል ነገር አለና ያው ይሄ በተደጋጋሚ ሲመለስ የኖረ ነው ብዬ አስባለሁ። ያው እዚህ ጋር ጥያቄ የሚፈጥርበት ሰው አለ ብዬም አላስብም። ወጀዐልና ነውመኩም ሱባታ፣ አላህ አደረግን አለ። ነውመኩም እንቅልፋችሁን፣ ሱባታ ልክ ቻርጅን የምንወስድበት ማለት ነው። ራሳችንን አፕዴት የምናደርግበት ማለት ነው። ማታ ላይ አንድ ሰው ተኝቶ ጧት ላይ ሲነሳ፣ ሱብሕ ላይ ሲነሳ ራሱን አፕዴት አድርጎ ነው የሚነሳው። አእምሮ አስተሳሰቡ፣ ስጋው አፕዴት ይሆናል። በቃ እረፍት ስለወሰደ ማለት ነው። አላህ ሰጧችሁ እያለ ነው። ምን? እንቅልፍን። ለምን? ራሳችንን አፕዴት አድርገን አእምሯችንን፣ ተክለ ቁመናችንን፣ ሰውነታችንን ማለት ነው አድሰን የምንነሳበት ቻርጅ የምንወስድበት አደረገን አላህ እንቅልፍን ማለት ነው። ወጀዐልነ ለይለ ሊባሳ፣
ለይልን ደግሞ ምሽትን ልክ እንደ ልብስ አደረግኩላችሁ አለ። እንደምን ልክ እንደ ልብስ አደረግኩላችሁ። ምን ለማለት ተፈልጎ ነው? ማታ በተኛንበት ልንገላለጥ እንችላለን አይደል? በእንቅልፍ ልባችን ልንገላለጥ እንችላለን። ስለዚህ ለይል አንዱ ጥቅሙ ምንድን ነው? አላህ ቁርአን ላይ ምን አለ? ልክ እንደ ልብስ ማለት ነው። አውራችንን ሰውነታችንን ሊሸፍንልን ማለት ነው። አንዱ ጥቅም ይሄ ነው። አደረግኩላችሁ እያለ ነው አላህ። ማታ በተኛንበት ብንገላለጥ እንኳን ኦኬ፣ ይሄ ለይሉ ማለት ነው፣ ምሽቱ ማለት ነው፣ ጨለማው ማለት ነው። ራሳችንን ይሰተርልናል። ይሄ ደግሞ ለእኛ ክብር ነው። ኦኬ። ስለዚህ አላህ በእኛ ላይ የዋላቸው ጸጋዎች፣ ኒዕማዎች እየቆጠረን ወኢን ተዑዱ ኒዕመተ ላህ ላ ትሕሱሃ፣ አላህ በእኛ ላይ የዋለውን ጸጋና ኒዕማ ብንቆጥረው እንኳን ባንዘልቀው እንኳን ማለት ነው፣ ቆጥረን ባንዘልቀው እንኳን እንደው በትንሹ አላህ በእኛ ላይ የዋለልንን ጸጋ የአላህን መኖር የምንመለከትበት ነው ማለት ነው እዚህ ጋር። እና ይሄ ነው የለይል የምሽት ጥቅሙ ማለት ነው። ቁርአን ትልቅ እውቀት አለው። ቁርአን ሁሉም ነገር አቀፈ ነው። እውቀት የፈለገ ቁርአን ላይ ይግባ። ቁርአን የእውቀት ባህር ነው። ከምንም በላይ ትልቅ እውቀት በዚህ ምድር ትልቁ የመጀመሪያው እውቀት ቁርአን ነው። በቃ ለምን? የፈጣሪ ቃል ስለሆነ ማለት ነው። ኦኬ። ፍጥረታቶች እኮ ምንም አይነት እውቀትን እኮ ቢሰጡ ለሰው ልጆች ምንም አይነት እውቀት እንኳን ቢኖራቸው ከፈጣሪ ያገኙት እኮ ነው። ያጀማ ከፈጣሪ ያገኘን እኮ ነው። እኛ ፍጥረታቶች እኮ ምንም እውቀት ቢኖረን ከፈጣሪ ያገኘነው ከአላህ ያገኘነው ነው። አላህ ግን ከማንም አይደለም፣ ከራሱ ያገኘው ነው። በችሎታው ያገኘው የራሱ እውቀት ነው። ኦኬ። ከማንም የወረሰው የተቀበለው አይደለም። ለዚያ ቁርአንን በቀዳሚነት ትልቁ እውቀት በምድራችን ላይ እንደሆነ እንገነዘባለን ማለት እና የሌሊት ጥቅም ይሄ ነው። ወጀዐልነ ነሃረ መዓሻ፣ ንጋትን ደግሞ ለእናንተ መቀስቀሻ መሰብሰቢያ ያደረግኩላችሁ ይላል። መዓሻ ኦኬ። የሰው ልጆች ርዝቃቸውን የሚፈልጉበት ንጋት ሲኖር ነው አይደለ እንዴ? ተነስተን እንጀራችንን የምንፈልገው ጠዋት ሲነጋ ነው አይደለ እንዴ? ከቤት ወተን እንጀራችንን ርዝቃችንን ለመፈለግ የምንንቀሳቀሰው። ብርሃን ባይኖር ኑሮ አላህ ባያነጋልን ኑሮ እንዴት መሰብሰብስ እንችላለን? ጨለማ ከሆነ እኮ አስቸጋሪ ነው። እንዴት መተያየት እንችላለን? የኤሌክትሪክ መብራት አለ እንዳትሉኝ፣ እሱም ቢሆን ከጊዜ በኋላ ያልቃል። ሁልጊዜ ጨለማውን መቆጣጠር አይችልም። እሱም ቢሆን ደግሞ የኤሌክትሪክ መብራት ብንል ከአላህ የመጣ ነገር ነው። ግልጽ ነው አይደለም? ከአላህ የመጣ ነው እሱም። ስለዚህ የኤሌክትሪክ ብርሃን ብትሎ ራሱ ከአላህ የመጣ ነው። ከኛ ምንም እኛ አላህ የፈጠረውን አላህ ያመጣልንን ነገር ነው እኛ ልንሰራ የምንችለው እንጂ በራሳችን የፈጠርነው ነገር አይደለም። አላህ እሱንም ቢወስድብን መጠቀም አንችልምና ብርሃን አላህ ቀንን አመጣልን ርዝቃችንን ልናገኝበት ልንሰባሰብበት፣ ኦኬ፣ እርስ በርስም ልንተያይበት ብዙ ጥቅም አለውና አላህ ይህንን አደረግኩኝ እያለ ነው። ማን ነው ከአላህ ውጭ ሊያደርግ የሚችለው? ላ ወላሂ ማንም ማድረግ አይችልም። ወበነይና ፈውቀኩም ከበላያችሁም ገነባሁኝ። ወበነይና ገነባን ፈውቀኩም ከበላያችሁ ሰብዓን ሽዳዳ 7 ሰማያቶችን ማለት ነው። 7 ጠንካራ የሆኑ ሰማያቶችን አላህ ገነባሁኝ አለ። ሰማይን እስኪ ቀና ብለን ተመልክተን እንደው ተፈኩር እናደርጋለን እህት ወንድሞች፣ እንዴት ነው ግን ብዙዎቻችን የአላህን ስራ የሚያስደንቀውን ሰማይን ሳይሆን የነ ጥላሁንን የነ አበበን ፎቅ ነው እያየን የምንደነቀው አይደል? ይሄ የኛ የኢማን ድክመት ነው። ሐቂቃ መሆን ያለበት ከፎቅም በላይ አስደናቂና አስገራሚው ግንባታ የሰማይ ነው። ኦኬ፣ ሰማይን እያየን ስንቶቻችንን ተፈኩር የምናደርገው? ከኔ ጀምሮ ማለት ነው። አላህ 7 ጠንካራ የሆኑ ሰማያቶችን ገነባሁኝ እያለ ነው። አንድ ቀዳዳ የለውም። የትኛውም አለ የተባለ ፎቅ በዚህ ምድር እድሳት ይፈልጋል አይደል? እድሳት ይፈልጋል። ቀለም መቀባት አለ። በደርግ ጊዜ የነበሩ ፎቆች ዛሬ ላይ መነሳት አለባቸው። ለምን? ስለሚፈርሱ፣ ሰውን ስለሚጎዱ ተብሎ በደርግ ጊዜ የነበሩ ፎቆች ዛሬ ላይ ሊነሱ ይችላሉ። ከዓመታት በፊት የነበሩ ፎቆች ዛሬ ላይ ሰውን ሊጎዱ ይችላሉ፣ ይፈራርሳሉ ተብሎ ፎቆቹ ይነሳሉ። ይሄ የሰው ልጅ ግንባታ ስለሆነ ነው።
የአላሁ ስብሓነሁ ወተዓላ ግንባታ ሰማይ ግን አንድ ቀን ይፈርሳል መታደስ አለበት ተብሎ አያውቅም። ወይ ደግሞ የሰው ልጅ ሰማይ ይሰበርብኛል ይወርቅብኛል ብሎ ሰግቶ አያውቅም። የሚሰጋለ ከመካከላችሁ ሰማይ ተሰባብሮ እኔ ላይ አንድ ቀን ይወርቃል ሊወርቅ ይችላል ብሎ የሚያስብ የሚሰጋ ሰው አለ? ላ ወላሂ። ለምን? በአላህ ስራ ስለምንተማመን ማለት ነው። የአላህ የፈጣሪያችን ግንባታ አሰራር ቻይ ነው። አላህ ቃዲር ነው። ስለዚህ የሰማያት ግንባታዎች በጣም ሊደንቁን ይገባል። ደግሞም ቀዳዳ የለውም እንደምታዩት፣ የሚደግፈውም ነገር የለም። ደግሞ የሚገርማችሁ ነገር ምሰሶ የለው ምን የለው። ዛሬ ላይ እኛ ሰዎች የምንገነባው ፎቅ ግን የሚደግፈው ነገር ምሰሶ እንኳን ተሰርቶለት ሊወድቅ ይችላል። አውሎ ንፋስ ሲመጣ ፎቅ እየፈራረሰ ሰዎችን እየጨረሰ ምሰሶ እንኳን ተደርጎለት፣ የአላሁ ስብሓነሁ ወተዓላ ግንባታ ሰማይ ግን ያለ ምሰሶ እንኳን አንድ ቀን ወድቆ አያውቅም። እኛም ይወርቅብናል ብለን አንሰጋም። አላህ ሲል የውመል ቂያማ የትንሣኤው ቀን ግን ሰማይ ይሰባበራል፣ ይሰነጣጠቃል። እና የሰማይን ግንባታ እያየን ተፈኩር ልናረግ ይገባል። ወበነይና ፈውቀኩም ሰብዐን ሽዳዳ አላህ ሽዳዳ የሚያለው ለዚህ ጥንካሬ ስላለው ነው። ወጀዐልና ሲራጀን ወሃጃ ፀሐይን ደግሞ በጣም ፓወርፉል የሆነች ብርሃን እንዲኖራት አደረግኩኝ እያለ አላህ ይናገራል። የፀሐይ ብርሃን በጣም ፓወርፉል በጣም ኃይለኛ ነች። ቀና ብለን ስናየት ለራሱ ከሰከንድ በላይ ማየት አንችልም። አይናችን ሊጠፋ ሁላ ይችላል። በጣም ኃይለኛ ነች ፀሐይ ብርሃኗ ማለት ነው። አላህ ነው እንዲህ ያደረጋት። ይሄ የአላህ ስራ ነው። ጥቅሟስ ምንድን ነው ከተባለ ብዙ ጥቅም አላት። እርሻዎች ዛሬ የምንበላው እንጀራ ዛሬ የምንበላው እንጀራ ማለት ነው ፕሮዳክቱ አስለም መጀመሪያም አንዱና ትልቁ አስተዋጽኦ ምንድን ነው? የፀሐይ አስተዋጽኦ አለው። የፀሐይ መኖር ለአትክልት ብትሉ ለጥራጥሬ ብትሉ ለገብስ ለአጃ ለሁሉም ነገር አስፈላጊ ነው፣ ጠቃሚ ነው። እርሻ ላይ ያሉ በአጠቃላይ አዘርቶች የምንላቸው ነገሮች አቡካዶን በለው ሁሉም ነገር ማለት ነው የፀሐይን ኢነርጂ ኃይል ይፈልጋል። ይሄ ደግሞ አላሁ ስብሓነሁ ወተዓላ ለእኛ ያደረገልን ጸጋ ነው ማለት ነው። ይሄንን ልናስተነትን ይገባል። ይሄንን ስናስተነትን ነው ልባችን የሚረጥበው። አላህን መመልከት የምንችለው ልባችን ሊረጥብ የሚችለው የእኛን ትንሽነት ማየት የምንችለው አላህ በእኛ ላይ የዋለውን ጸጋ እንደዚህ መመልከት ስንጀምር ነው ማለት ነው። ወአንዘልና ሚነል ሙዕሲራት ማአን ሰጃጃ ከደመና ደግሞ ዝናብን አወረድን ይላል። ማአን ሰጃጃ የሰውን ልጅ ሊጎዳ በማይችል መልኩ ምቹ በሆነ መልኩ ዝናብን ከደመና አወረድን ይላል አላህ። አሁን የዝናብን አወራረድ ብትመለከቱ ሰሪ እንዳለው ይገባችኋል። ለእርሻ ምቹ በሆነ መልኩ አፈር እንዳይሸረሸር ግልጽ ነው አይደለም? ቤትን እንዳይጎዳ። አሁን ልክ እንደ ቧንቧ ወይ ደግሞ ልክ እንደ ፏፏቴ ዝናብ ከሰማይ ቢወርድ የሰው ቤት ይተርፋል እንዴ? እርሻዎችስ እንዴት ነው መብቀል የሚችሉት? አፈሩ እኮ ይሸረሸራል እኮ። በቃ መኖር አንችልም፣ ባጭሩ መኖር አንችልም። ስለዚህ አላህዬ እኛን በማይጎዳ መልኩ ዝናብን ያወርደዋል። እንዴት አድርጎ? አሁን እንደምናየው ማለት ነው፣ ብትንትን ያለው ሆኖ ማለት ነው። ሰውን በማይጎዳ መልኩ አላህ ዝናብን ያወርዳል ማለት ነው። ማአን ሰጃጃ ይሄ ሰሪ እንዳለው ያሳያል። ዝናቡ እንዲሁ በራሱ ሲመቸው ሲሞቀው ሲበርዱ አይደለም የሚወርደው። ይሄ ነው አያችሁ፣ ቁርአን ማስተንተን ይፈልጋል። እህት ወንድሞች፣ በትንሽ እንኳን አሁን እኮ በጣም ብዙ ትምህርት እያየን ነው። የአላህን ትልቅነት አላህ በእኛ ላይ የዋለውን ጸጋ አሁን በትንሹ እንኳን እያየን ነው አይደለ እንዴ? ቀላል አይደለም እህት ወንድሞች። ስለዚህ የዝናብን አወራረድ ለራሱ ተፈኩር ስናደርግ እስኪ ሲወርድ ተመልከቱት። እስኪ ሰውን በማይጎዳ መልኩ አያችሁ፣ እርሻውን በማይጎዳ መልኩ ነው አላህ ትላላችሁ። ያኔ ልባችሁ ይረጥባል፣ ልባችሁ ይርሳል። ሐላወተል ኢማን የኢማን ጥፍጥና የምንለው ነገር ለራሱ ይመጣል አላህን መመልከት ስንጀምር። ዛሬ ላይ ግን ልባችን ደነቆረ፣ ፍጥረታትን እያየ
ፍጥረታትን ከፈጣሪ በላይ አተልቀን በልባችን እያየን ልባችንን አደነቁር ነው። ወላሂ ልባችን እኮ የሚደነቁረው እኮ ፈጣሪን ዘንግተን የፍጥረታትን ትልቅነት ማየት፣ ፍጥረታትን ትልቅ ነው ማለት ውስጣችንን ማሳመን ውሸት ወላሂ አይደለም። ከምንም በላይ ትልቅ አላህ ነው። እጅ ግን አሁን ምላሳችን ላይ ቀርታለች፣ ልባችን ላይ የለችም። ፈጣሪ ከምንም በላይ ትልቅ ነው እንላለን፣ ግን ምላሳችን ላይ ነው ያለው። ልባችን ይህንን አልተረዳውም ገና። በደንብ ልንረዳ ይገባል የፈጣሪን ትልቅነት። ኦኬ እና ምቹ በሆነ ማን ፈጃጃ ሊኑኽሪጀ ቢሂ እና ይህን ዝናብ ደግሞ የምናወርደው ልናበቅልበት ነው። ሊኑኽሪጀ ልናወጣበት ነው። ቢሂ በዚህ በዝናቡ ማለት ነው። ሐበን ቅንጣቶችን ባቄላ ብትል አጃህ ብትል ስንዴ ብትል ምን ዛሬ ዘመናዊ ምግብ ነው የሚበላው ብትል ከየት የመጣ ነው? ከዚህ እኮ ነው። ቅንጣቱ ነው እኮ የጀመረ እኮ ነው። አፕል ብትል ምን ብትል ሱፐርማርኬት ገብተህ የትኛው ምግብ ልመገብ ብትል ከየት የመጣ ነው? ፋብሪካ ከመግባቱ በፊት ከየት የመጣ ነው? ከመሬት የበቀለ እኮ ነው። ግልጽ ነው አይደለም? ከመሬት የበቀለ ነው። እና አላህ ሐበን ቅንጣትን ልናበቅልበት አቮካዶ፣ አፕል፣ የትኛውም ነገር ማለት ነው። እና ወነባታ በአጠቃላይ እነዚህ ግሪን ኤሪያ የምንላቸው ማለት ነው። ወጀናቲን አልፋፋ አረንጓዴ የሆኑ ተክሎች የምንላቸው ይህም ሁሉ አላህ ሊያበቅልበት ዝናብን ያወርዳል ነው። ኢነ የውመል ፈስሊ ካነ ሚቃታ። በመቀጠልም አላህ ኢነ የውመል ፈስሊ የመለያው ቀን አይ የውመል ቂያማ የትንሣኤው ቀን ማለት ነው። ካነ ሚቃታ አላህ ዘንድ ቀነ ቀጠሯ ይታወቃል። ሰዓቷ ጊዜዋ አላህ ዘንድ ይታወቃል መቼ እንደሆነች እች ቀን። የውመ ዩንፈኹ የዛን ቀንም ይነፋል። ፊሱር ኢስራፊል ማለት ነው በጥሩምባው ይነፋል። ፈተእቱነ አፍዋጃ ስብስብ ሁናችሁም ትመጣላችኋል አላህ። ወፉቲሐት ሰማእ ሰማያቶችም ይከፈታሉ። ፈካነት አብዋባ ልክ እንደ በሮች ሆነው ማለት ነው። አብዋብ ባብ ካልን አንድ ነው። አብዋብ ደግሞ ስንል ብዛትን ያሳያል። ከአንድ በላይ የሆኑ በሮች አብዋብ ይባላሉ። ከሁለት በላይ የሆኑ አብዋብ። ባበይን ደግሞ ብንል ሁለት በር የሚለውን ያሳያል። አብዋብ ደግሞ ስንል ብዙ በሮች እንደሚሆኑ ሰማያት እንደዚህ አይነት መልክ ይዘው የሰው ልጆች ወደዛ እንደሚያቀኑ አላህ ይናገራል። ወፉቲሐት ሰማእ ፈካነት አብዋባ ወሱይረት ልጅባሉ ፈካነት ሰራባ። ወሱይረት ልጅባል ጅባሎችም ይነዳሉ። ፈካነት ሰራባ ልክ እንደ ደመና በቃ ገር ሁኖ ማለት ነው። ልክ እንደ ደመና። አንዳንድ ዑለማዎች ደግሞ ይሄ አስፓልት ላይ አሁን አይታችሁ ከሆነ በጣም ኃይለኛ ሙቀት ሲፈጠር አስፓልት ላይ የሆነ የሚታይ ነገር አለ አይደለ? ስሙ ጠፋኝ ወላሂ አውቀው ነበር በአማርኛ። አሁን የሆነ ቀጥ ያለ አስፓልት ላይ በ8 ሰዓት በጠራራ ፀሐይ ላይ አስፓልቱ ላይ የሆነ የሚታይ ነገር አለ፣ ሙቀቱን የሚያሳይ ማለት ነው። ዝቅ ብላችሁ ስታዩ አስፓልቱን የሆነ የሚታይ ነገር አለ፣ ኃይለኛ ሙቀት፣ ኃይለኛ ቴምፕሬቸር እንዳለ የሚያሳይ ማለት ነው። ልክ እንደዛ አይነት በአማርኛ ንገሩኝ፣ በአማርኛ አውቀው ነበር። እና ይሄ ጀበል የምንለው ተራራ የምንለው ልክ እንደዛ ወይ ደግሞ ልክ እንደ ደመና ማለት ነው። ቅልል ብሎ ይነዳሉ ማለት ነው። ነበልባል አይደለም፣ የራሱ ስም አለው። ወላሂ የራሱ ስም አለው። እሱም አይደለም። እና እንቀጥል፣ ለማንኛውም እንቀጥል። እና እንደዚህ የሚሆንበት ታይም አለ። ኢነ ጀሃነመ እናም ደግሞ ኢነ ጀሃነም ያቺ የአላሁ ስብሓነሁ ወተዓላ አሳማሚ የሆነችው ቅጣቱ ማለት ነው። ካነት ሚርሳዳ ልክ እንደ ኬላ ነች አለ። ምንድነች? ልክ እንደ ኬላ ትሆናለች። ኬላሁን ያሳልፋል አያሳልፍም? አይደለም። ህገ ወጥ የሆኑ ሰዎች አያልፉም አይደል? ኬላ ላይ ህጋዊ ደግሞ የሆኑ ሰዎች ያልፋሉ። ዛሬ ላይ ከአላህ ጋር የታረቁ ሰዎች ያልፏታል። ህገ ወጥ የሆኑ ሰዎች ግን ከአላህ ጋር ድንበር የተላለፉ ሰዎች ግን እዛሽ ኬላ ላይ ይያዛሉ። ያ አላህ ከባድ ቀን ነው አይደል? የምንለያይበት። ምናልባት እናቴ ከአላህ ዘንድ መልካም ስራ ኑሯት ይችን ኬላ ካለፈች እኔ ደግሞ ከእናቴ ተለይቼ
እዚሽ ኬላ ላይ ይቀራሉ ማለት ነው። የጀሃነም ኬላ የአላህ ቅጣት ማለት ነው። ይሄ ነው ነገ የውመል ቂያማ በትንሣኤው ቀን የሚጠብቀን ማለት ነው። ይሄን ኬላ ማለፍ የምንችልበትን ዛሬ ላይ ስንቅ መያዝ አለብን። ዛሬ ላይ ህገ ወጥ መሆን የለብን። ኦኬ፣ ከአላህ ድንበር ማለፍ የለብንም። ቀይ መስመር ማለፍ የለብንም። ለዚህ ስንቅ መያዝ አለብን፣ መዘጋጀት አለብን። እና ጀሃነም በዚህ መልኩ ስለምትመጣ ይህችን ኬላ ለማለፍ ዛሬ ላይ ከአላህ ጋር መታረቅ አለብን። ድንበር ማለፍ የለብንም ነው። ሊጣጊነ መዓባ ለአማጺዎች የሚመለሱባት የሆነች ኬላ ነች አለ አላህ። ላቢሲነ ፊሃ በሷም ይገባሉ፣ በሷም ይኖራሉ። አሕቃባ አይ ኻሊዲን ዘውትር በሷ ነዋሪዎች ይሆናሉ ማለት ነው። ላ የዙቁና እናም ደግሞ በጀሃነም ሲኖሩ ላ የዙቁን አይቀምሱም። ሱረቱል አዕራፍ ላይ አላህ ሲናገር የጀሃነም ሰዎች ምን ይላሉ? ለጀነት ሰዎች ማለት ነው። ውሃ እስኪ ስጡን አላህ ከሰጣችሁ ብለው አላህን የሚማጸኑበት የሚጠይቁበት አጋጣሚ አለ። ሱረቱል አዕራፍ ላይ አላህ ገልጾታል። ውሃ ሲጠማቸው ውሃ ስጡን ይላሉ። አላህ በእናንተ ላይ ክልክል አድርጓል ይባላሉ የጀሃነም ሰዎች። ላ የዙቁን አላህ አይቀምሱም አለ የጀሃነም ሰዎች። ፊሃ በጀሃነም ሲኖሩ በርደን ቀዝቀዝ ያለ መጠጥ ማለት ነው፣ ወይም ምግብ ማለት ነው። ወላ ሸራባ ጥምን ሊያስወግድ የሚችል ውሃ የመሳሰለው አያገኙም። እንዲህ አይነት ምግብ ራሳቸውን ሊገነባ የሚችል ነገር አያገኙም፣ አይቀምሱም። ታዲያ ምንድን ነው እየበሉ እየጠጡ የሚኖሩት? ኢላ ሐሚመን ወገሳቃ ኢላ ሐሚመን የሚንተከተክ ውሃ ማለት ነው። ሐሚም ማለት የሚፈላ ውሃ ማለት ነው። በኃይለኛው የሚፈላ ውሃ ነው። ይሄ ነው መጠጣቸው። ጉሮሯቸውን እያቆሰለ ነው የሚገባው። ውሃ አገኘን ሲሉ ይጠጡታል። ሲጠጡት ደግሞ ጉሮሯቸውን የሚያቆስል ነው። የጀሃነም ሰዎች መጠጣቸው ይሄ ነው። ወገሳቃ ምግባቸው ደግሞ መግል ነው። ጀሃነም ላይ ሰውነታቸው እሳቱ ቅጣቱ ሲጠናባቸው ስጋቸው መምገል ሲጀምር ከጀሃነም ሰዎች የሚወጣው መግል ያ ነው ምግባቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ ረቢ ደግሞ ሞት የለም ደግሞ ያ ጀማ ሞት የለም። መሞት የሚባል ነገር ደግሞ የለም ጭራሽ። ሞት ቢኖር እኮ ግልግል ይባላል አይደል? ሞት ቢኖር መገላገል የሚባል ነገር ይኖራል። ግልግል የለም፣ መሞት የለም። ምን የለ። በጣም ከባድ ነው። አላህ ግን ኢና ዓዛቢ ለሸዲድ እንዳለው አያያዜ ብርቱ ነው አለ አላህ። አላህ በጣም አያያዙ ከባድ ነው ያ ጀማ፣ በጣም ከባድ ነው አላህ አያያዙ ማለት ነው። የከፋ ህይወት ማለት ነው። ሱብሓነከ ያ ረቢ። ኸውፍ ተቅዋ በልባችን ጠብ ሊል ይገባል። እህት ወንድሞች፣ የአላህን አያያዝ ዛሬ ላይ አይተን ልባችን ላይ ተቅዋ ጠብ ሊል ይገባል። ያንን ልባችን የሚረሰው ዒባዳ የሚገራለን። ጀዛአን ዊፋቃ ተስማሚ የሆነ ክፍያ አለው አላህ። ለአማጽያኖች ተስማሚ የሆነ ክፍያ ነው። ጀዛአን ዊፋቃ በቃ ተስማሚ። 60 ዓመት 70 ዓመት እየኖረ ማስተካከል እየቻለ ከአላህ ጋር መታረቅ እየቻለ እምቢ በክህደት ይኖራለሁ እምቢ